አንዳንዶቻችሁ ደግሞ ማክስ ታድርግ ብላችሁ ያው ትንሽ ዘይነብ ስለ ስራም ስለ አንዳንድ ነገር ብትነግራችሁ ወላሂ ከሷ ትማራላችሁ። ዘይነብ እኛ አረብ ሀገር ስንይ ከኛ ጋር ነው ፓስፖርት ያወጣችው፣ ግን አልሄደችም ቀረች ማለት ነው። እኔ 10 ምናምን ዓመት ነው አረብ ሀገር የሰራሁት ከሷ ጋር እንደው አልሐምዱሊላህ እኔ አላህን ነው የማመሰግነው። ግን እዛ ሀገር ላይ ሰርተው የተለወጡት ይበልጣሉ። ዘይነብ ደግሞ በጣም ጥሩ ልብ ያላት ቅን ልጅ ናት። በጣም መልካም ለሰዎችን የምታበረታታ በጣም በቃ መልካም ሰው ናት። ፊቷ ማድነቅ አይሆንብኝ ለእናንተም በቪዲዮ ነግሬያችኋለሁ። እስቲ ከሷ አንደበት ስለ ስደተኞች ምን ትያለሽ? ሀገር ሲገቡ ምን ይስሩ? ምን ትመክሪያቸዋለሽ ብያት ነው። እስቲ ፊት ለፊት የምታዋት እሷ ናት። እኔም ያው ስልኬን ይዤ እየቀረጽኳት ነው። ዘይነብ ሰላም አለይኩም ወራህመቱላሂ ወበረካቱ። እንዴት ናችሁ ውድ የሀገሮቼ ልጆች? ደህና ናችሁ? ኢትዮጵያዎቹ እንዴት ናችሁ? አልሐምዱሊላህ። እኔ የምላችሁ ጥሩ ነው። አረብ ሀገር ሄዳችሁም ተሰደዳችሁም፣ ነገር ግን የተሻለ ነገር ትንሽም ቢሆን ሰርታችሁ መታችሁ በሀገራችሁ ላይ ጥሩ ነገር ከፍታችሁ የመስራት እድሉ ይኖራል። አሁንም ብትመጡም ተደራጅታችሁም ብትሰሩ እንደፈለጋችሁ ሰው ልጅ ከሰራ ምንም የሚያጣበት መንገድ የለም። አለ ኢትዮጵያ ላይ ስራ አለ። አልሐምዱሊላህ። እዚህ ጋር አንድ ነገር ማንሳት ፈልጌ ነው። ዘይነብ አሁን ብዙ ጊዜ አረብ ሀገር እህቶቻችን ዘመድ ቤተሰብ ይጠይቃሉ። መስሪያ ብር ሲጠይቋቸው አገር ልገባ ነው ሲሉ ኢትዮጵያ ላይ ከ1 ሚሊዮን በላይ ብር ከሌላችሁ መስራት አትችሉም ይባላሉ። ግን አሁን ያዩት 200 ሺህ ብር ያለው እየሰራ ነው። ከትንሽ ነው ስራ አይደለም። እስቲ ስለ አንቺ አነሳስሽን ያውቃል ነው። ከብርቱካን ከሙዝ ነው ዛሬ እዚህ ጋር የደረስሽው። አንድ ቤት አይደለም ከአንድም 3 ቤት አለሽ። እስቲ አልሐምዱሊላህ። እስቲ ያለሽ ነገር ወላሂ እኔ አንቺ አላውቅም። ለምሳሌ እኔ አትክልት ነው የምሰራው እና አትክልት ስሰራ ብርቱካኑንም ማንጎውንም ሀብሀቡንም እያቀረብኩኝ በትንሿ ሀብሀብ ስጀምር ልክ 1 ኩንታል ሀብሀብ ተረክቤ ቆርጬ ለበላተኛ ሼጬ እንደዛ እያልኩኝ ከ1 ኩንታል 2 ኩንታል እያልኩ አድጌ ነው ዛሬ 1 መኪና ሀብሀብ የማወርደው። አንድ አይሱዚ እስከ ራያ ቆቦ ድረስ ትሄዳለች ታመጣለች። ራያ ቆቦ ሄዳለሁ፣ ቆቃ ሄዳለሁ። ወደዚህ አፋር ደግሞ ገዳማ መቀሌ ሄዳለች። ሁሉ ቦታ እየሄድኩኝ አመጣለሁ አትክልት ባለበት ቦታ። ላኪን ከሰራሽ የምታጭበት መንገድ የለም። አታጭም፣ ታገኛለሽ። ከለፋሽ ስራ ብለሽ ትንሿን ትልቅ አደርጋለሁ ብለሽ ካሰብሽ ምንም አታጭም ምንም። ላኪን በኮሮና ጊዜ ሰው ፈርቶ እንቅስቃሴ በተወ ሰዓት እንኳን እኔ ማንጎ አልጌ ከሚባል ሀገር ከኦሮሚያ ክልል አፋር ክልል ባይሱዙ እየጫንኩኝ ነው እያመጣው ማከፋፍል የነበረው ማለት ነው። በዛችን ሰዓት ጥሩ ሰው ፈርቶ በተቀመጠበት ሰዓት እኔ ጥሩ ነው የሰራሁት። ለምን ስራ እስከወጣው ድረስ ፍርሃት የሚባል ነገር የለም። አንድ ነገር ደግሞ ውስጥሽን አሳምነሽ ነው በቃ አንድና አንድ እሰራለሁ ብለሽ መውጣት ያለብሽ። የአረብ ሀገር የሄዱት ልጆች ጓደኞቼ ብዙ ጓደኞች አሉ አረብ ሀገር፣ ግን አሁን መመለስ የሚፈሩ ልጆች አሉ። ምን ይዤ እንደዚህ ሳልሆን ግን ከዛ ይልቅ እዚህ ከሰራሽ ጥሩ ነገር ይገኛል። ከዛ ይልቅ እዛ አሁን ብዙ ብር ይያዛል፣ ተይዞ ይመጣል፣ ይጠፋል፣ ይከስራሉ፣ ተመልሰው ይሄዳሉ። ግን ያለማወቅ ነው የስራውን ሲስተም ያለማወቅ። በብዙ ብር አይነገድም። 1 ሚሊዮን ቢኖር በ1 ሚሊዮን አይነገርም። ቢነገድ ወይ በ300 ሺህ ብሩ ነው ወይ በ400 አይተሽ ለምሳሌ ምሰሪውን ስራ ምንም ሰራሽ ምንም ሳምፕል ለመጀመሪያ ትንሽ አቅርበሽ ውጤታማ ስትሆኚ በሰፊም ማቅረብ ትችያለሽ። ግን ይሄ 2 ሚሊዮን 3 ሚሊዮን ካልያሽ ስራ አይሰራም ማለት ውሸት ነው። አንቺ የስራው እቅድና
ሀሳቡ ካለሽ በ200 ሺህ ብር መስራት ትችያለሽ። 200 ሺህ ብር እኮ ትልቅ ብር ነው። ትልቅ ብር ይሄ ነው ለአረብ ሀገር ላሉት እህቶች 300 ሺህ ብር አለኝ 400 ሺህ ብር አለኝ፣ ግን ወደ ኢትዮጵያ ለመሄድ ሳስብ ስጠይቅ ሰውን ሳማከር ኢትዮጵያ ያለ ሰው ይቺ ብር ምንድነው ከአንድ ቀን ውሎ አታልፍ የሚሏቸው ሰዎች አሉ። እነኛ ሰዎች ይሄ ብር ቢኖራቸው የት እንደሚደርሱ በዚች ብር መገመት እንትን አይልም ማለት ዘይነብ። ምን መሰለሽ ሰው ልቡ ይፈራል እንጂ አንቺ ጥሩ ልብ ካለው የሰው ልጅ ኢትዮጵያም ሰራ አረብ ሀገርም ሰራ ዋናው ልብሽ ነው። ውስጥሽን አሸንፈሽ ወተሽ ከሰራሽ የማታገኝበት መንገድ የለም። ታገኛለሽ። ብር እንደውም ኢትዮጵያ ላይ አለ። እኛ አጠቃቀሙን ነው እንጂ ማንችልበት ኢትዮጵያ ላይ ብር አለ። ግን ከአረብ ሀገር መጣ ሲባል ዶላር አፍሶ የሚመጣ ይመስለዋል ሰው። አረብ ሀገር የሄደ ሰው ራሱ አላማውን ይረሳል። ምክንያቱም እዚህ ብዙ ነገር ተቸግሮ አቶ መሄጃ የሚያበት ጊዜ አለ። ግን እዛ ሄደሽ ለአክስቴ፣ ለአጎቴ፣ ለቤተሰቤ ምናምን ስትይ የቤተሰብሽ አካውንት የቤተሰብሽ ኢቲኤም ሆነሽ ትቀሪያለሽ። እኔ ላኪን አሁን እህቴም ሄዳ ነበረ። ግን እህቴ ሄዳ በ2 አመት ቤት ሰራሁላት። 2 አመት የዛን ሰዓት ገንዘቡም ትንሽዬ ብር ናት የምትከፈላት። 3000 ብር ነው። የዛሬ 9 የዛሬ 10 አመት ቆይቷል። ከ10 አመት በፊት 14 አመት ምናምን ይሆነዋል። እና ከእህቴን ሸኙሃት ልጆቿን ተቀብዬ። ግን እሷ ያቺን 3000 ብር ስትልክ እኔ ያቺን 3000 ብር ቁም ነገር ላይ ነው ማውልላት። ቦታ ገዛሁላት፣ ቤት ሰራሁላት። መጣች። ስትመጣ ተመልሼ ሄዳለሁ ስትል አይደረግም ጭራሽ። በቃ አንድና አንድ እዚህ አላገኝም ብለሽ የምታስቢው ቤት ነበረ። ቤት ሰርቼልሻለሁ፣ ልጆችሽን ሰብስበሽ ኑሪ ተቀመጪ። እኔ አረብ ሀገር መሄድ አልፈልግም፣ ነገር ግን ልጆች ይዤ አልቀመጥም። የራሴ ህይወት ያምረኛል፣ የራሴ ህይወት ያስፈልገኛል፣ ልጅ መውለድ ያስፈልገኛል። ለራሴ ለልጆቼ ደግሞ ግድ ነው መተዳደሪያ ያስፈልገኛል ብዬ በቃ ወደ ስራው ገባሁኝ። ሐዋሽ መጣሁ ከመተሐራ መተሐራ ነበረ የምኖረው ታውቂያለሽ። ሐዋሽ መጣሁ። ሐዋሽ ስመጣ ምንም ነገር የለኝም፣ ምንም ነገር በቃ። እህቴም ዛሬን የገባት ቤት ሰርቼ መጠበቄ የ2 አመት ገንዘቧን ቦታ ገዝቼ ቤት ሰርቼ መጠበቄ ዛሬን የገባት። ዛሬ ከጓደኞቿ የተሻለች ስትሆን እድሜ ለእናቴ ልጅ የሚለውን ምስጋና ታቀርብ ጀመር እንጂ ያኔ አልገባትም። መሄድ አለብኝ ለምንድን ነው አትሄጂም የምትይኝ ብላ ነበረ ስትወቅሰኝ የነበረው። ግን አሁን ግን በዛ በቤቷ እየኖረች እህቴ ከኪራይ አውጥታኛለች። የራሷም ጉልበትም ቢሆን በሐሳብ ተደጋግፈን ቤት ሰርታ መኖሯ ትልቅ ነገር ነው። ነገር ግን አሁን መተው መስራት ቢፈልጉ አለ ስራ ክፍት ነው። ከትንሽ ነገር ተንስተው መስራት ይችላሉ። አብዛኛው አረብ ሀገር ያሉ እህቶች ተስፋ የቆረጡ ናቸው። ተስፋ የቆረጡት የሚጠይቁት ሰው የስራ እውቀት የሌላቸው፣ ኑሮውን ያካብዱባቸዋል። ኑሮ ውድ ነው። ቤት ውስጥ በረካ አለ። እኔም ተብያለሁ፣ ኑሮ ውድ ነው ተብያለሁ። ቤት ውስጥ በረካ አለ። አንድ እንጀራ 3 ሰው ሆኖ ተቀርቦ ተርፎ ይመለሳል። አላህ በረካውን አፍሶበታል ሁሉን ነገር ላይ። ይሄን ኑሮ ውድ ነው እንደሚባለው ነው ያዩት ነገር የለም። ኑሮ ውድነት የለም። ራሳችን ነው ውድ የምናደርገው እንጂ ኑሮ ውድነት ወጣ ብለሽ እኮ ሰርተሽ እኮ ይዘሽ ገንዘብ እኮ ትመጫለሽ እኮ። እንደዛም ብር አለ እኮ ዛሬ። እንደዛም ብር አለ። ኑሮ ውድ ነው እንደሚባለው ብቻ አይደለም፣ ብርም አለ። አንድ ሰው አጣጥፎ እጁን ከተቀመጠ ያመጣውን ይዞ የሚበላ ከሆነ ምንድነው ብዙ ጊዜ አሁን አረብ ሀገር እህቶች ተመልሰው 10 ምናምን ዓመት አረብ ሀገር ቆይተው ተስፋ ይቆርጡና ተመልሰው ወይ ትዳር ይዙና ያ ትዳር አይሆንም ብሩ ካለቀ በኋላ ይለያዩና እሷም ልጇን ለቤተሰብ ትሰጥና ትሄዳለች። ደግሞ ጭራሽ ይሄ መሆን የለበትም። መጣሽ ለአንድ ወርም ሆነ ለ2 ወር እረፍት አረግሽ፣ ቀጥታ ዳይሬክት የስራ ቦታ አፈላልገሽ ስራሽን ትጀምሪያለሽ።
ስራ ስትጀምሪ አይምሮሽም ይረጋጋል። የዛን ሰዓት ትንሽ ናት ትልቅ ናት ብለሽ በዛቺ በስራ ሳትንቂ ራስሽን አጠንክረሽ መስራት ግዴታሽ ነው። በጣም አረብ ሀገርም ችግር አለ እንደምንሰማው ከሆነ ቂጣ እየበሉ ነው የሚያሳልፉት። እንዴ በጣም ብዙ ችግር አለ። ሽንት ቤት አጥበው የአረብ ተገዢ ሆነው ብዙ ነገር ሆነው ነው የሚያገኙት ያንን ሳንቲም። ግን የሚያገኙትን ሳንቲም በአግባቡ ተጠቅመው በሀገራቸው ላይ ሁሌ አረብ ሀገር መኖር ከባድ ነው። በጣም የተሻለ ህይወት ፍለጋ ግድ ይላል እና እህቶቼ የምመክራችሁ ነገር ቢኖር ኢትዮጵያ ላይ ይሰራል። እኔ አትክልት ነግጄ ነው። ሐዋሽ ላይ 2 ቤት አለኝ፣ መተሃራ ላይ 1 አለኝ። አልሐምዱሊላህ ያው በኢማንና በጥበብ አልሐምዱሊላህ ረብል ዓለሚን ሁሉም ነገር አላህ ሲለው ነው። ልጅም ወልጄ ልጆቼንም እያሳደግኩኝ ስራዬንም እየሰራው እኖራለሁ። አንደኛ ዘይነብ ወላሂ ነው የምላችሁ፣ ነግሬያችኋለሁ። በቃ ንጹህ ልብ አላት፣ ለተቸገረ ደራሽ ናት፣ ሁለገብ ናት ዘይነብ ማለት ነው። ማህበራዊ ኑሮ ላይ ጎበዝ ናት፣ ሁለገብ ናት። ገንዘብ አውጥታ የምታበድር ልጅ ናት። ለሌለው ለተቸገረው ሰው ያበደረቻቸው ሰዎች እንኳን ምስጋና የማያውቁ እንዴት ዛሬ እኮ ለባንቺ ገንዘብ ነው ዝጋ የደረስኩት ብለው የማይሉ ከሰው ምንም አይጠበቅም አይደል? ግን በቃ ይሄን ነገሯን ያው ሳልናገር ባለፈም ነግሬያችኋለሁ። ሁለገብ ናት። አላህ ደግሞ ይሄን አይቶ ነው መሰለኝ ዛሬ ለደረሰችበት ዛሬ ላለችበት ወላሂ የስራ ሰው ናት። እንደ ልፋቷም ደግሞ አልሐምዱሊላህ አረብ ሀገር ላይ 18 ዓመት 19 18 17 የሆናቸው ልጆች አሉ፣ ቤት የሌላቸው አሉ። የእሷ ጓደኞች የኔም ጓደኛ የሆኑ ግን እሷ ደግሞ እዚሁ ሀገር ላይ ከኛ ጋር ፓስፖርቱን አውጥታለች። አልሄድም ብላ ቀርታ ነው። አስፋልት ላይ ማንጎና ብርቱካን ትሸጥ ነበር። ከዛ ተንስታ ነው ዛሬ ላይ አንድ ስራ አይደለም ዘይነብ የምትሰራው፣ ሌሎችም ስራ ትሰራለች። አትፈራም፣ ደፋር ናት። እኔ ስተው እንኳን ያን ያልኳችሁን ስራ እሷ እየሰራችሁ ነው። ትሰራለች፣ ካሁን በፊትም ትሰራለች። ጎበዝ ናት፣ ደፋር ናት። ስራ ደግሞ ድፍረት ነው የሚያስፈልገው፣ ፍራቻ አያስፈልግም። እከስራለሁ ብላችሁ ካሰባችሁ ትከስራላችሁ። እውነት የምር ነው የምላችሁ። አሁን እኔ በቃ ሱቅ መስራት አለብሽ ሲሉኝ እሷም ሱቅ እየፈለገች ነው። ሱቅ ደግሞ ልከፍት ማለት ነው። አያችሁ፣ አንድ ስራ አይደለም የምትሰራው። ጎበዝ ናት። ቅድሚያ እንኳን እኔ ቦታውን ባገኝ የሱቁን ቦታ አስፋልት ላይ ለአንቺ ነው የምለቅልሽ ነው ያለች። የዝናል ናት፣ የዝናል የዋህ ናት። ገብቷችኋል? አላህ አንዳንዴ ጥሩ ስትሆኑ ምቀኝነት ካለ ዝቅ ከፍ የለም ዝቅ እንጂ ያለንንም እናጣለን። መልካም ሰዎች እንሆን። ጥሩ ነገር ለራስ ነው። ዘይነብ በጣም ጥሩ ሰው ናት። ይሄንን እሷ ፊት ላመስግናት እና ዘይነብ ተስፋ የቆረጡት እህቶችን አረብ ሀገር ላይ እንዳይገቡ መግባት እየፈለጉ ብር ሳይኖራቸው 14 ዓመት 15 ዓመት እኔ ኮሜንት አነባለሁ ቲክታክ ላይም እጃቸው ላይ ያለው ወይ 300 ሺህ ብር እንደዛ ይሆናል። መግባት ሲፈልጉ ምን ይባላሉ? እችን ብር ይዤ ልንጣ ሲሉ በዚች ብር ምንም ማድረግ አትችሉም እዛው ተቀመጡ ይባላሉ። የሰው ልጅ በ50 ሺህ ብር እንኳን አድምጡ ዝጋ ራሱን ከፍ ማድረግ አለበት። ምክንያቱም ያቺን 50 ሺህ ብር ብትኖረውም ያቺን 50 ሺህ ብር እስክታልቅ ቤቱ መቀመጥ የለበትም። ሰበቡል አስባብ የሚባል ነገር አለ። ሰበብ ትፈልጊያለሽ፣ ወተሽ በዛች ብር አገላብጠሽ ያቺን ብር 5000 10,000 ብታገኝ 5000 ስታገኝ ከ50,000 ወደ 55,000 ተሸጋገራለች። ግን ከበላሻት ታልቃለች። ያሻትን ገንዘብ እንደመጣሽ አላማሽን በቃ አረብ ሀገር ካልሆነልሽ ኢትዮጵያ ይሆንልሻል። አረብ ሀገር እኮ የማይሆንለት እኮ አለ ዘይነብ። አዎ የማይሆንለት ወጥቶ የሚቀርም አለ፣ የማይመለስም አለ። አብዛኛው ወጥቶ የሚቀር ነው። ታሞ በሽተኛ ሆኖ አገኛለሁ ብሎ ወጥቶ መቅረት የለበትም። ምክንያቱም ኢትዮጵያ ላይ ስራ አለ። እህቶቼ እንዳትሸወዱ፣ ጓደኞቼ እንዳትሸወዱ፣ አለ ኢትዮጵያ ላይም ስራ አለ። አገራችሁ ግቡ። ምንም ችግር ዘይነብ ወጣ ተወልደው ካደጉበት ደግሞ ወጣ ብለው ቢሰሩ አትፍሩ። አትፍሩ። አሁን አገር ላይ አሁን የተወለድሽበት ሀገር ላይ ያስፈራሻል። ምቀኛው ትፈሪያለሽ ማለት በቃ የተወለድሽበት ሀገር ላይ እዛ አረብ ሀገር ሄዳ መታ እንደገና እንደ አዲስ አንሳ ዝቅ ብላ ትሰራለች። ከሌ አታሳዝንሽም ሲሉ የአእምሮ እንትን ያደርሱባታል፣ የአእምሮ ችግር። ምክንያቱም የሰው ልጅ ነሽና ቴንሽን ይዝሻል። ያንን ሁላ ነገር አይቼ አረብ ሀገር ሄጄ መጥቼ እንደዚህ ሁኜ ዛሬ አንሼ ተናንሼ
የሚለውን ነገር ከአእምሮሽ ውልቅ ማድረግ አለብሽ፣ ማውለቅ አለብሽ። አዎ ማክስ እንግዲህ ለብሳ አታውቅም። እኔ ነኝ ያስለበስኳት። ሽርትት እያለባት አላጠበብኩላትም። አንድ እዚህ ጋር የምናገረው ነገር ጓደኞቼ አረብ ሀገር ላይ ያው ባላርም ነው የምንነሳው። ማታ የሆነ ወሬ ስናይ ወይ ቲክታክ ላይ ወይ ዩቲዩብ ላይ እናይልሽና እንቅልፋችን በዛው እንተኛለን። አላርም እንሞላለን። ስንነሳ እንቅልፍ አንጠግብም። የ10 ደቂቃ ወይ 5 ደቂቃ መልሰና እንሞላለን ማለት ነው። እንዲህ ቁጭ አድርገን ደግመን ሞልተን ማለት ነው። ወይ ረፍድብናል፣ ያንን ማጥፍተን ብዙ ነገሮች አሉ። እኔ አሁን 6 ሽንት ቤት ነው የማጥበው። ገብቶሻል? ዝም ብሎ አልጋ ባልጋ የለም። እዚህ ሀገር ላይ ግን ዝቅ ብለን ሰርተን ቢሆን ዛሬ በደረስን። ተይውና እንደው ስም ሳንጠራ ማለት ነው። አሁን የኛ ጓደኛ ያቸው አሁን አዲስ አበባ ያለችው የት ነው የደረሰችው? ከሳምቡሳ ነው አይደለም? አዎ ቅድም ያነሳናት ማለት ነው። ከሳምቡሳ ስትሰራ ከዛ ምን እንደነ ንፍሮም ትሸጥ ነበረ። ከዛ የት ደረሰች? ማንጎ እንደናንተ ማንጎ፣ ብርቱካን እየተረከበች ዛሬ አዲስ አበባ ላይ ፎቅና ምድር ነው ቤት የሰራችው። የሰው ልጅ እንደዚህ ነው። የዱባይ ነጋዴ ናት። አያችሁ፣ ከትንሽ ነገር ነው፣ ከትልቅ አይደለም። ማንም ሰው ከትንሽ እኔ አጎቶቼ ትናንሽ ሱቅ ነበር ያላቸው። 3ቱም አጎቶቼ ትናንሽ ልጆቻቸውን አስተምረው ምን ብለው ድረው ልጆቻቸው ጥሩ ደረጃ ላይ ደርሰዋል። እና ስራ ከትንሽ ነው። 400 ሺህ ብር ምኖራችሁ 300 ሺህ ብር ምኖራችሁ እዛ ሀገር ደህና ሱቅ ለመክፈት ራሱ ወላሂ 300 ሺህ ብር 200 ሺህ ብር ጽድት አድርጎ ይከፍትላችኋል። ዋናው የእናንተ መነሳሳት ደግሞ። ሁሌ የምለው ነገር ተወልዳችሁ ባደጋችሁ። በእኔ ምንጃር ልጅ ነኝ። ምንጃር አልኖርም። እንኳን ልኖር ቀርቶ ቤቴን የሰራሁትም ሌላ ቦታ ላይ ነው፣ ሌላ ሀገር ነው ራቅ ብዬ። ምክንያቱም ቤተሰቦችን ሄጄ ያቸዋል። መኖር ፈልጋለሁ፣ መስራት ፈልጋለሁ። አገራችሁ ላይ ምቀኝነቱ ወይ የማያውቃችሁ ሀገር ላይ ዞር ብላችሁ ብሰሩ ጥሩ ነው ብዬ ነው የምላችሁ። አትፍሩ። አንዳንድ ሰው ፈሪ ነው። አላህ ቀዳና ቀድር አላህ ያመጣው ነገር አይቀርም፣ በአላህ እጅ ነው። እና ዘይነብ እንግዲህ ያው እኔ አንዳንድ ነገሮችን እየገባሁ ማወራው ስለ አረብ ሀገር ያለውን ህይወት ስለማውቀው ነው። አንቺ ደግሞ አታውቂም። እኔ ብዙ ነገር ያው ታውቂያለሽ፣ እኛ ስናወራ ስንትን ስንል እና እህቶቼ ተስፋ እንዳይቆርጡ እንዲገቡ አዎ ተስፋ መቁረጥ የለባቸውም። ከዛ ደግሞ እኮ ተሰብስበው የሚመጡ ልጆች አሉ። እሱ ነገር ይቅርባቸው። እዛ ሀገር ሁሉ ነገር አለ። ዋናው ገንዘብ ነው። አዎ እስቲ ንገሪያቸው፣ ንገሪያቸው። ብር ነው ለሁሉ ነገር ምንጭ፣ ጠቃሚው ገንዘብ ነው፣ ብር ነው። በቃ ብርሽን ሰርተሽ ልብስ ከሚሰበስቡ ወርቅ ይዛችሁ ነው ባያቸው። አዎ ወርቅማ አሁን በዶላር ነው የሚሸጠው። ወርቅ በጣም ተወዷል። ኢትዮጵያ ላይ በጣም ተወዷል። ወርቅ ራሱ ባንክ ቤት ነው የምታስቀምጪው። አሁን ላይ ቤትሽ እንኳን አታስቀምጪው። በጣም ተወዷል። ይሄ ካርጎ ምናምን ከምታደርጉ ወርቅ በቃ እንዳውም ንግድ ይሁን። ወርቅ ይዘሽ ብትመጡ ወርቁ እዚህ ቢሸጥ ያም ንግድ ነው በጣም። ስለዚህ ምንም የሚያስፈራ ነገር የለም። ከትንሽ ተንስተሽ ትልቅ። እኔ ከ6 ዓመት በኋላ ነው የተቀየርኩት። ከ6 ዓመት በኋላ በቃ ህይወት ታታግላለች። አዎ ትግል ናት። ግን ያው በቃ ፈተና አለው። አልጋ ባልጋ የለም። አንድ ሳጥን ማንጎ ይመጣል። ከዛቺ 500 400 ይተረፋል። ያቺ ከዛቺ ላይ ብርቱካኗንም ከጎን እሰራለሁ፣ እቁብ ጥላለሁ። እንደዛ ስል አልሐምዱሊላህ የተሻለ በቃ ነገን ይዞልሽ ተስፋ ይዞልሽ ይመጣል። አንቺ ጠንካራ ከሆንሽ ነገ ብርሃን አለ፣ ጥሩ ነገር አለ፣ የተሻለ ነገር ይዞልሽ ይመጣል። መፍራት ለጭራሽ አያስፈልግም። ያ ቀረ አረብ ሀገር ሄጄ የመጣሁት ስለዚህ ፈራለሁ ምናምን የለም። ቆሎ ብትሸጪ ላንቺ ስራ ነው፣ ይሄድልሽ ብቻ ውጤታማ ያርግሽ። ቡና ብትሸጪ ላንቺ ስራ ነው፣ አትሸወጂ። አሁን እኔ ተናንሼ ቡና እሰራለሁ። ቡና በጣም ጥቅም አለው። በጣም ዛሬ አንድ ቡና 35 ብር ነው የሚሸጠው። ጥሩ ጥቅም አለው። አፍልተሽ ለደቂቃ ሰው ስብስብ ብሎ ቡና ተጠቃሚ ነው ህዝቡ። ያቺን አንድ ሰው ከአረብ ሀገር 100 ሺህ ብር እንኳን ቢኖረው መጥቶ ትንሽዬ ኮንቲነር ነገር ተከራይቶ ሻይ ቡናውንም ምኑንም እዛው ጋር አድርጎ ጠንካራ ከሆነ እዛ አረብ ሀገር የሚያፈሰውን ጉልበት ኢትዮጵያ ላይ ቢያፈሰው እርግጠኛ ነኝ ኢትዮጵያ ላይ የበለጠ ይቀየራል። የበለጠ ድፍረት ነው ኢትዮጵያ ላይ የሚፈልገው መስራት። በቃ ጊዜሽን አለማባከን፣ መስራት ግድ ነው። በጣም ግድ ነው መስራት።
አሁን እዚህ ጋር አንድ ነገር ልጨምርና ያው ለሁላችሁም ትምህርት እንዲሆናችሁ ነው። አንድ መታራ ላይ የምናውቃት ልጅ ነበረች እና እንትና ምስር ማለት ነው። እሷ ቺፕስ ምናምን ነገር ስትሰራ ትንሽ ሱቅ ነበረች። ቺፕስ ገዛ ነበረ። ዛሬ ስመጣ ጠይኳቸው፣ የጠየኩትም ዘይነብን ነው። ምስር የደረሰ ስላት እንዴ እሷ እኮ በጣም ሀብታም ናት አለችኝ። ትልቅ ሆቴል አላት፣ ኑሯን አዲስ አበባ አድርጋለች፣ ልጆች አግብታ ልጆች ወልዳ እየኖረች ነው፣ ጥሩ ህይወት እና የሰው ልጅ ከችብስ ነው ይችላል ትንሽዬ ሱቅና ችብስ በቃ እዛች በሯ ላይ ማለት ነው። ዛሬ የደረሰችበት ቦታ ስሰማ ወላሂ እኔ ደስ ነው ያለኝ። እያንዳንዶቹን እየጠየቅኩ ነው። ዛሬ ደርሰዋል። ሌሎችም አሉ። ስማቸውን መጥራት ዝጋ ስለሚከታተሉ መጥራት ማልፈልጋቸው አረብ ሀገር ሳይሄዱ እንደዚሁ አብዛኛው የመተሐራ ልጆች የዚህ ሀዋሽ ልጆች ብርቱካን ማንጎ ነው የሚሰሩት። ከዚህ ተንስተው ትላልቅ ደረጃ ላይ የደረሱት ባለ 3 እንትን ሱቅ እስከ 4 ሱቅ ያላቸው ልጆች አሉ። መተሐራ ላይ ትላልቅ ሆቴል ያላቸው ከትንሽ ኮንቲነር ገዝተው ያቺኛ ሰፈሯ ልጅ ማለት ነው። እሷ ዛሬ ትላልቅ ሆቴል ነው ያላት እዚህ ደረጃ